ትንቢተ ዮናስ ምዕራፍ 1 ዮናስ ለእግዚአብሔር አለመታዘዙ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸት ወደ ፊቴ ወጥቷልና ለእነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሣ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባሕሩ ላይ ታላቅ ነፋስን አመጣ፣ በባሕሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባሕር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ ተኝቶም ያንኮራፋ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንህስ ምንድን ነው አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባሕሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባሕሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕሩ ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባሕሩ እጅግ አብዝቶ ይናውጣቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደወደድህ አድርገሃልና ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባሕሩ ጣሉት። ባሕሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መሥዋዕት አቀረቡ፣ ስእለትንም ተሳሉ። ምዕራፍ 2 ጸሎተ ዮናስ። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ አንበሪው ሆድ ውስጥ ነበረ። ዮናስም በዓሣ አንበሪው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ በሲኦልም ሆድ ውስጥ የጩኸቴን ድምፅ ሰማኝ፣ ቃሌንም አዳመጥህ። ወደ ጥልቁ ወደ ባሕሩ ውስጥ ጣልኸኝ፣ ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዓይንህ ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁን አልሁ። ውሃ እስከ ነፍሴ ድረስ ፈሰሰ፣ ጥልቁ ባሕር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሠረት ወረደ። ከጥንት ጀምሮ መወርወሪያዎችዋ ወደ ተዘጉ ምድር ወረድሁ። አቤቱ ፈጣሪ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የድኅነቴ አምላኬ ሆይ የተሳልሁትን ለአንተ ከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ምዕራፍ 3 ዮናስ ለእግዚአብሔር መታዘዙ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ።
ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የነገርሁህንም የመጀመሪያውን ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯም ዙሪያ በእግር የ3 ቀን መንገድ ያህል ነበረ። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ይልበሱ፣ ወደ እግዚአብሔርም በአንድነት ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን፣ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውምም። ምዕራፍ 4 የእግዚአብሔር ምሕረትና የዮናስ ብስጭት። ዮናስም ፈጽሞ አዘነ፣ ተከዘም፣ ወደ እግዚአብሔርም ጸለየ፣ እንዲህም አለ፣ አቤቱ በሀገሬ ሳለሁ የተናገርሁት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም፣ ምሕረትህም የበዛ ከክፉም ነገርም የምትመለስ አምላክ እንደሆንህ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወቱ ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱም ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘዘ። እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስን አዘዘ። ዮናስንም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚች ቅል ታዝናለህን? አለው። እርሱም እስከ ሞት ድረስ እጅግ አዝኛለሁ አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝናሃል። እኔስ ቀኛቸውንና እግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው።